በሙዚቃው ዓለም ውስጥ ካሉ እጅግ ልብ የሚነኩና አስደናቂ ታሪኮች መካከል የሲክስቶ ሮድሪጌዝ ታሪክ ተወዳዳሪ የለውም። ይህ ታሪክ ስኬት ምን ማለት ነው የሚለውን ጥያቄ በአዲስ መነጽር እንድናይ ያደርገናል። ታሪኩ የሚጀምረው በ1970ዎቹ መጀመሪያ አካባቢ አሜሪካ ዲትሮይት ውስጥ ነው። ሲክስቶ ሮድሪጌዝ የተባለ ድሃ የሜክሲኮ ስደተኛ ልጅ በከተማዋ መጠጥ ቤቶች ውስጥ በጊታሩ ሙዚቃ ይጫወታል። ድምፁ እንደ ቦብ ዲላን ጥልቅ፣ ግጥሞቹ ደግሞ የከተማውን ድሆች ሕይወት የሚዘክሩ ነበሩ። ሁለት ታዋቂ የሙዚቃ አዘጋጆች በአንድ የጭስ ጭጋግ በዋጠው መጠጥ ቤት ውስጥ ሲዘፍን አዩት። ይህ ሰው የዘመኑ ታላቅ ኮከብ ይሆናል ብለው አመኑ። ወዲያውኑ ስቱዲዮ አስገብተው ኮልድ ፋክት የተባለውን አልበም አሳተሙለት። የሚገርመው ግን ያ ድንቅ አልበም በአሜሪካ ውስጥ አንድም ቅጂ አልተሸጠም። ሮድሪጌዝ ከሙዚቃው ዓለም ተስፋ ቆርጦ ወጣ። ወደ ቀድሞ የጉልበት ሥራው ተመለሰ። ግንባታ ቦታዎች ላይ ሲሚንቶ እያቦካ፣ ግድግዳ እያፈረሰ ለዓመታት ለፍቶ ልጆቹን አሳደገ። በዚህ መሃል ግን አንድ ወሬ ተናፈሰ። ሮድሪጌዝ መድረክ ላይ ራሱን አጥፍቶ ሞተ የሚል አስደንጋጭ ወሬ በዓለም ዙሪያ ተናፈሰ። አድናቂዎቹ አዘኑ። እሱ ግን ዲትሮይት ውስጥ በጉልበት ሥራ ላቡን እያፈሰሰ ነበር። Singer Rodriguez is certainly alive and well. I've heard some really riveting tales about your death. I mean, they range from you pouring petrol all over yourself on stage and committing suicide to taking a drug overdose and dying in prison. ሮድሪጌዝ በአሜሪካ ተረሳ እንጂ አንድ ያልጠበቀው ነገር ተፈጥሯል። አንዲት ወጣት በአጋጣሚ የአልበሙ ካሴት ይዛ ወደ ደቡብ አፍሪካ ትጓዛለች። በዚያን ጊዜ ደቡብ አፍሪካ በአፓርታይድ ዘረኝነት ስር ነበረች። የሮድሪጌዝ የነጻነትና የአመፅ ግጥሞች ለደቡብ አፍሪካውያን ወጣቶች የነጻነት መዝሙር ሆነላቸው። ሳያውቀው ከኤልቪስ ፕሪስሊ በላይ ታዋቂ ሆነ። በሚሊዮን የሚቆጠሩ ኮፒዎች ተሸጡ። እያንዳንዱ ቤት ውስጥ የእሱ ሙዚቃ ይደመጣል። እሱ ግን ዲትሮይት ውስጥ የፈረሰ ቤት እየጠገነ ነበር። አንዲትም ሳንቲም የሮያሊቲ ክፍያ አልደረሰውም። ዝናውንም አልሰማም። ስለተፈጠረው ነገር ምንም የሚያውቀው ነገር አልነበረም። በ1990ዎቹ መጨረሻ ላይ ሁለት ደቡብ አፍሪካውያን አድናቂዎቹ ይህ ሰው እንዴት ሞተ የሚለውን ለማጣራት ምርመራ ጀመሩ። ግጥሞቹ ላይ ያሉትን ፍንጮች በመከተል ዓለም አቀፍ ፍለጋ አደረጉ። እያንዳንዷን ግጥም ስንኝ በስንኝ እየተነተኑ ያለበትን አካባቢ ለማጣራት ሞከሩ። በመጨረሻም ድንገት የሮድሪጌዝን ልጅ በኢንተርኔት አገኟት። አባትሽ በሕይወት አለ ብለው ሲጠይቋት፣ አዎ ዲትሮይት ውስጥ ነው ያለው አለቻቸው። ሮድሪጌዝ ያን ሁሉ ዓመት ደቡብ አፍሪካ ውስጥ እንደ አምላክ እንደሚመለክ ሳያውቅ በድህነት ይኖር ነበር። በ1998 ሮድሪጌዝ ለመጀመሪያ ጊዜ ወደ ደቡብ አፍሪካ ሄደ። አውሮፕላን ማረፊያ ሲደርስ በመቶዎች የሚቆጠሩ ጋዜጠኞች እና በሺዎች የሚቆጠሩ አድናቂዎቹ በክብር ተቀበሉት። እሱ ግን ግራ ገባው። ይሄ ሁሉ ለኔ ነው ብሎ ጠየቀ። So when I went on stage, 5,000 seats. I'll set up white seats, and the thing is, and I said, it's serious. So when I played the show, they jumped out of the seats and rushed the stage. በስቴዲየም ውስጥ በሺዎች የሚቆጠሩ ሰዎች ስሙን ሲጠሩ እሱ ለ30 ዓመታት ያልነካውን ጊታር ይዞ መድረክ ላይ ወጣ። ህዝቡ ለ10 ደቂቃ ያህል ያለማቋረጥ አጨበጨበ። ያ የሞተ ተብሎ የታሰበው ሰው በክብር ተነሳ። South Africa made me feel like more than a prince. ሮድሪጌዝ ከጉብኝቱ በኋላ የተሰጠውን በሚሊዮን የሚቆጠር ዶላር ለቤተሰቦቹና ለጓደኞቹ አከፋፍሎ እሱ ግን አሁንም በዚያው አሮጌ ቤት ውስጥ መኖሩን ቀጠለ። አንድ የቅርብ ወዳጁ እንደተናገረው ከሆነ ያ ሙዚቃ ያወጣበት ዘመን የወጣትነቱ ጊዜ እንደነበርና ያ ሞቅታ አሁን እንደሌለ ጠቅሶለት ሰላማዊና የተረጋጋ ህይወት መኖር እንደሚፈልግ፣ ለዚህም ሲል የተለመደውን ህይወቱን መቀጠል እንደፈለገ ተናግሯል። ከዚህ ካልተዘመረለት ሙዚቀኛ ጀርባ አንድ የምንማረው ትልቅ ታሪክ አለ። ስራህ ዛሬ ፍሬ ባያፈራ የሆነ ቦታ ላይ የአንድን ሰው ህይወት እየቀየረ ሊሆን ይችላል። ይህን ታሪክ ስናዘጋጅ ሰርችንግ ፎር ሹገር ማን የተባለውን ዘጋቢ ፊልም ተመልክተናል። እናንተም ሰፋ ያለ መረጃ እንድታገኙ ያንን ቪዲዮ እንድትመለከቱ እየጋበዝን ያላችሁን አስተያየት በኮሜንት መስጫው ስር አስፍሩልን። ስላዳመጣችሁ እናመሰግናለን።